እየተካረረ አድማሱን እያሰፋ የመጣው የኢራንና እስራኤል ደም አፋሳሽ ጦርነት የዓለምን በሁለትና በሶስት ጎራ ከፋፍሎ አገራትን ሰቅዞ በመያዝ ጉዞውን ቀጥሏል። ነገሩ ውሻ በቀደደው ጅብ ይገባል ነውና እስራኤል በአሜሪካና በአጋፋሪዎቿ ቆስቋሽነት በኢራን ላይ የጀመረችው ትንኮሳ ዓለምን እያሸበረው ነው። የዛሬው ቀጠና የርዕሰ ጉዳያችን ነው። ክቡራን አድማጮች በራፍ ላይ ነዎት፣ አብረውን ይግቡ። አሜሪካ እስራኤልን በመደገፍ ጦርነቱን በግልጽ የተቀላቀለች ሲሆን ሌሎች ሀገራትም እንዲሁ ከእስራኤል ጎን መቆማቸውን እያሳወቁ ነው። በሌላ በኩል የኢራን የጥቅም አጋር ናት የምትባለው ሩሲያ ነገሩ ተካሮ ወደማይቀረው እልቂት ከተገባ ከኢራን ጎን መሰለፏ እንደማይቀር ምልክቶች እየታዩ ናቸው። ሩሲያን በመከተል እንደ ቻይና፣ ሰሜን ኮሪያ መሰል ሀገሮች ጦራቸውን ወደ እስራኤል ማሰማራታቸው አይቀርም እየተባለም ይገኛል። ሌሎች ደግሞ ነገሩን በአንክሮት እየተመለከቱ ወደት እንደሚያዘነብሉ በየትኛው ጎን ቢሰለፉ እንደሚያዋጣ ቸው እያጤኑ ሲሆን የመጨረሻዎቹ ደግሞ በራቸውን ዘግተው የሚሆነውን በአርምሞት እየተከታተሉ መሆናቸውን እየተናገሩ ናቸው። ኢራንም በምላሿ ያለ የሌላ ኃይሏን በመጠቀም የተደበቀ ተወንጫፊ መሳሪያዎቿን በመጠቀም የእስራኤል ዋና ዋና ቦታዎች ናቸው ባለቻቸው ሁሉ የእሳት ቦምብ እያዘነበች ነው። ከዚያም አልፋ በትናንትናው ዕለት ኳታርን እየደበደበች ሲሆን ኢራን በኳታር ላይ ያደረሰችውን ጉዳት ሶማሊያ ለምን ስትል ድርጊቱን አውግዛለች። በዚህም ነገሩ ተንሰራፍቶ ወደ አፍሪካ ብቅ የማለት እድሉ ሰፊ መሆኑን ያመላክታል እየተባለ ነው። ከ10 ቀን በላይ ያስቆጠረው የኢራንና እስራኤል ጦርነት አድማሱን እያሰፋ በየዕለቱ ያልተጠበቁ ነገሮችን እያሳየን ዓለም በፖለቲካው በኢኮኖሚውና በማህበራዊ ውጥንቅጡ እየወጣ የግጭቱ ስብስብ እየሆነ መጥቷል። በሁለቱ ሀገራት መካከል በተጀመረው ጦርነት በሰውና በተቋማት ላይ ከፍተኛ ውድመት የደረሰ ሲሆን በተለይ አሜሪካ በፈጸመችው ጥቃቶች የኢራን ዋና ዋና የኒውክሌር ማበልጸጊያ ተቋማት ከፍተኛ ውድመት ደርሶባቸዋል። ምንም እንኳን ኢራን አሜሪካ የደበደበችው የዋሻውን እንጂ የኒውክሌር ማብለያ ጣቢያውን አላገኘችውም ብትልም አሜሪካ በበኩሏ ፎርዶው የተባለውና ከመሬት በታች በጥልቅ የተቀበረው የኒውክሌር ተቋም ናታንዝ የተባለውን የዩራኒየም ማበልጸጊያ እንዲሁም ኢሰፋሃን የተባለው የዩራኒየም ፋብሪካ በቢ2 ስቴልዝ ቦምብ አውሮፕላኖች በተወረወሩ ቦምቦች ወደ አመድነት መቀየራቸውን ተናግራለች። በሌላ በኩል በሁለቱም ባላንጣዎች የሰው ሕይወት የጠፋ ሲሆን የሰብአዊ መብት ተሟጋች ቡድኖቹ እንደዘገቡት ከሆነ ደግሞ በእስራኤል የአየር ጥቃት በኢራን ውስጥ ከ400 በላይ ሰዎች ተገድለዋል። ከነዚህም ውስጥ ከ13 ያላነሱት ህጻናቶች መሆናቸው ተመላክቷል። በተጨማሪም ቢያንስ 3056 ሰዎች ቆስለዋል። እስራኤል የኢራንን አየር መከላከያና የማጥቃት ሚሳኤል አቅሞችን ለማዳከም ያለመ ጥቃት በማድረስ በርካታ ወታደራዊ ተቋማትን አውድማለች። ይህ የሚሳኤል ጣቢያዎችን፣ የአየር ማረፊያዎችንና የጦር መሳሪያ ማከማቻዎችን ያካትታል ተብሏል። ኢራን ከዓለም አቀፍ የኢንተርኔት ግንኙነት ለሰዓታት ተቋርጣ እንደነበር ተዘግቧል። ይህም መረጃ ከሀገር ውስጥ እንዳይወጣ ተደርጓል። የሰው ህይወት መጥፋት እስራኤል በኢራን ሚሳኤል ጥቃት ቢያንስ 24 ሰዎች እንደሞቱና በመቶዎች የሚቆጠሩ እንደቆሰሉ ገልጻለች። ከኢራን የተወነጨፉ ሚሳኤሎች በአንዳንድ አካባቢዎች በቀጥታ ሲመቱ የመኖሪያ ህንፃዎችን፣ ዩኒቨርሲቲዎችንና ሆስፒታሎችን ጨምሮ ከፍተኛ ጉዳት አድርሰዋል። በተለይም በደቡባዊ እስራኤል በምትገኘው ቤር አሳብ ወይም ቤር ሼባ ከተማ በሚሳኤል ጥቃት ህንፃዎች ሙሉ በሙሉ ወድመው ሰዎች ፍርስራሽ ስር ተቀብረዋል ተብሏል። ሚሳኤል በሶሮቃ የህክምና ማዕከል ላይ ጉዳት አድርሷል። ይህም የጋዛ የውሃና የአየር ማቀዝቀዣ ስርዓቶችን ጨምሮ ወሳኝ መሰረተ ልማቶችን አበላሽቷል። በአጠቃላይ የኢራንና የእስራኤል ግጭት የሁለቱንም ሀገራት ወታደራዊና ሲቪል መሰረተ ልማቶች ላይ ከፍተኛ ጉዳት ያደረሰ ሲሆን በርካታ ንጹሃን ሰዎች ህይወታቸውን አጥተዋል ወይም ቆስለዋል ወይም ከፍተኛ ጉዳትን አስተናግደዋል። ኢራን ለዘመናት ትጥቅና ስንቅ በመሆን ስትቀልባቸው የነበሩ ሸማቂ ተዋጊ ቡድኖች ዛሬ ላይ ከጎኗ እንደሚሆኑ አይጠራጠርም። በጋዛ የሚንቀሳቀሰው የፍልስጤም ታጣቂ ቡድን ሐማስ፣ በሊባኖስ የሚንቀሳቀሰውና ከኢራን ከፍተኛ የገንዘብና የወታደራዊ ድጋፍ የሚሰጠው ሄዝቦላህ እንዲሁም በቀይ ባህር የሚንቀሳቀሱና የእስራኤል መርከቦችን የሚያሳድደውና በየመን የሚንቀሳቀሱ የሁቲ አማጽያን ቡድን፣ በኢራቅ የሚንቀሳቀሱ ሺያ ታጣቂ ቡድኖች የኢራን ቀኝ እጅ በመሆን የራሳቸውን አስተዋጽኦ ያበረክታሉ። በሌላ በኩል ሌሎች ሀያላን ሀገሮች የኃይል አስተላለፋቸውን በማስመር ለሶስተኛው የዓለም ጦርነት እየተዘጋጁ ይመስላሉ። ኢራን የምታመርተው ኒውክሌር ግማሹ የኔ ነው የምትለው ሩሲያ በኢራን ላይ የተጀመረውን ድብደባ በማውገዝ ከጎኗ እንደሆነች እየተናገረች ሲሆን ከኢራን ጋር ስትራቴጂካዊ አጋርነት ያላት ቻይና ከኢራን ጎን እንደምትሰለፍ እየተናገረች ሲሆን ቱርክ፣ ሰሜን ኮሪያ፣ ግብጽና የመሳሰሉት ሀገራት ከኢራን ጎን በመሰለፍ በቀጥታም ሆነ በተዘዋዋሪ ጦርነቱን እንደሚደግፉ እየተናገሩ ናቸው። የእስራኤል ቀኝ እጅ ናት የምትባለው የጦርነቱ አጋፋሪ አሜሪካ ስትሆን የኢራን የኒውክሌር መርሃ ግብር ራስ ምታት የሆነባቸው ሀገራትም
እስራኤልን አይዞች በማለት በሁለቱ ሀገራት መካከል የተፈጠረውን ጦርነት በማቀጣጠል ላይ ይገኛሉ። ታሪክን መሰረት አድርገው እስራኤልን የሚደግፉ አንዳንድ የአውሮፓ ህብረት አባል ሀገራትም አሉ። ጀርመን፣ ፈረንሳይና ሌሎች የአውሮፓ ሀገራት በአጠቃላይ ከእስራኤል ጋር ጠንካራ ዲፕሎማሲያዊና የንግድ ግንኙነት ያላቸው ሀገራት የኢራንን የኒውክሌር መርሃ ግብር በመቃወም አጋርነታቸውን እያሳዩ ናቸው። በሌላ በኩል በእስራኤልና በአንዳንድ አረብ ሀገራት ያለውን ግንኙነት መደበኛ ለማድረግ በሚል በ2020 በአሜሪካ አደራዳሪነት በተደረገው የአብርሃም ስምምነት የተካተቱ ሀገራት ሁኔታውን በዝምታ እየተመለከቱት ናቸው። የዚህ ስምምነት አባል ከሆኑ ሀገራት መካከል የተባበሩት አረብ ኤምሬቶች፣ ባህሬን፣ ሱዳን፣ ዮርዳኖስ፣ ሞሮኮ፣ ግብጽና ሳውዲ አረቢያ ይገኙበታል። የኢራንና የእስራኤል ጦርነት መቋጫ ካላገኘ ሀገራቱ እየተሰባሰቡ ጥቅማቸውን ለማስከበር ጎራ ይዘው መታኮሳቸው አይቀሬ ስለመሆኑ በስፋት ሲወራ ነው የሰነበተው። አሜሪካ ኢራንን እስኪ በቃት በቦምብ ከደበደበችና ካስደበደበች በኋላ በሁለቱ ሀገራት መካከል የተኩስ አቁም ስምምነት እንዲደረግ ጠይቃለች። ይህ ከመሆኑ ቀደም ብሎ ኢራን አሜሪካ ስለፈጸመችባት ጥቃት ምላሽ ይሆን ዘንድ በኳታር ውስጥ በሚገኘው የአሜሪካ አልኡደይድ አየር ማረፊያ ላይ ሚሳኤሎችን ተኩሳለች። ይህ ጥቃት ኢራን ኳታርን ለመጉዳት ሳይሆን በአልኡደይድ የሚገኘውን የአሜሪካ ትልቁን ወታደራዊ ተቋም ለመምታት ያደረገችው ሙከራ ነው። ኳታር የኢራንን ጥቃት በጠንካራ ሁኔታ አውግዛለች። እናም ድርጊቱን የሉዓላዊነቷን፣ የአየር ክልሏን፣ የዓለም አቀፍ ሕግንና የተባበሩት መንግስታትን ቻርተር በግልጽ ጥሰት በማለት ገልጻለች። ምንም እንኳን ሚሳኤሎችን በአየር መከላከያ ስርዓቶች መመከት ቢቻልምና ምንም አይነት ጉዳት ባይደርስም ኳታር ምን ሲል ተጀምሮ ስትል ወቅሳለች። ኢራን በበኩሏ በአልኡደይድ ላይ ያደረገችው ጥቃት ኢላማው አሜሪካን እንጂ ኳታርን እንዳልነበር ስትናገር፣ ኳታርም የአሜሪካ ትልቅ ወታደራዊ አጋር ትሁን እንጂ ከኢራን ጋር ያላትን ግንኙነት ሙሉ በሙሉ እንድታቋርጥ አትፈልግም። በኢራንና በእስራኤል መካከል ያለው ግጭት በተለይም በቅርብ ጊዜ በተባባሰው ሁኔታ ከፍተኛ ውድመቶችን አስከትሏል። በአሁኑ ሰዓት በአሜሪካ አስታራቂነት ኢራንና እስራኤል ተኩስ አቁም ስምምነት ላይ መድረሳቸው ተገልጿል። ሆኖም ውድመቱ የከፋ ነው። አሜሪካ በሁለቱ ሀገራት መካከል ገብታ የአስታራቂነት ሚናዋን እየተወጣች ያለች ቢመስልም በፕሬዝዳንት ዶናልድ ትራምፕ ውሳኔ አማካኝነት አሜሪካ የኢራንን የኒውክሌር ፕሮግራም ሙሉ ለሙሉ በሚባል መልኩ አውድማለች። ኢራን የታወቁ የኒውክሌር ማብለያ ጣቢያዎቿ 3 የሚያክሉ ሲሆኑ አሜሪካ 3ቱንም ሙሉ በሙሉና በከፊል ደብድባቸዋለች። የኒውክሌር ፕሮግራም ማብለያ ጣቢያዎች መደብደባቸውን ተከትሎ ምንም አይነት ፍንዳታና ጭስ አለመታየቱ ደግሞ በእርግጥም አሜሪካን ምን አይነት ሀያል ሀገር ናት ለማለት ያስደፈረ ክስተት ነበር። አሜሪካ የኢራንን የኒውክሌር ማብለያ መደብደቧን ተከትሎ የዓለም አቀፉ መገናኛ አውታሮች በዘገባቸው አሜሪካ ኢራን ጦርነቱን አቁማ ሰላም የማታሰፍን ከሆነ በተለይም ሰላም በፍጥነት የማይመጣ ከሆነ ግን ወደ ቀሪዎቹ ኢላማዎች በፍጥነት የሰላና በብቃት የተሞላ ጥቃት ይፈጸማል ማለቷን ዘግበዋል። አሜሪካ ጥቃት ከፈጸመችባቸው የኒውክሌር ተቋማት መካከል ፎርዶ የተባለው የዩራኒየም ማበልጸጊያ አንዱ ነው። ይህ በተራራማ አካባቢ ከመሬት በታች ተሸሽጎ የሚገኘው የኢራን የኒውክሌር ተቋም አገሪቱ ላላት ከፍተኛ የኒውክሌር ፍላጎት ወሳኝ መሆኑ ይነገራል። በተቋሙ ላይ የደረሰው ጉዳት መጠን እስካሁን የታወቀ ባይሆንም የእስራኤል ባለስልጣናት እነዚህን ጥቃቶች በማቀድ ከአሜሪካ ጋር በሙሉ ትብብር ሲሰሩ እንደነበር መናገራቸውን እና አሜሪካም የእስራኤሉን የስለላ ቡድን ሞሳድን ማድነቋን መናገሯ ይታወሳል። ሲቢኤስ ኒውስ ቴሌቪዥን ያነጋገራቸው የአሜሪካ ባለስልጣናት እንዳሉት ከሆነ ደግሞ አሜሪካ ኢራንን በዲፕሎማሲ መንገዶች የአየር ጥቃት እንዲፈጸም ቅዳሜ ዕለት አሳውቃለች። ኢራን በአካባቢው የሚገኘው የአሜሪካ ወታደራዊ ሰፈሮችን በማጥቃት ምላሽ ልትሰጥ ትችላለች የሚል ስጋትም አስቀምጠዋል። የሀገሪቱ ባለስልጣናት ማንኛውም የአሜሪካ ጥቃት ቀጠናውን አደጋ ላይ እንደሚጥልና አጻፋውን እንደሚወስዱ ቀደም ሲል አስጠንቅቀዋል። ይህ በእንዲህ በሆነበት ምዕራፍ ውስጥ ነው አሜሪካ በሁለቱ ሀገራት መካከል አስታራቂ ሆና ብቅ ያለችው። ዓለም በተለይም ሩሲያ፣ ቻይናና ሰሜን ኮሪያ በራሳቸው ችግር ታፍነው ለወዳጅ ሀገራቸው ኢራን መድረስ ያልቻሉ ሲሆን የተቀረው ዓለም ደግሞ ኢራን ሆይ ቻየው ያለ ይመስላል። ኢራን ምንም እንኳን ሳትወድ በግድ በጠላት ሀገር አስማሚነት የተኩስ አቁም ስምምነቱን የተቀበለች ቢሆንም ፖለቲካ ነውና እስራኤል የተፈጠረውን የተኩስ ማቆም ስምምነት ተጠቅማ አዲስ ጥቃት ለመክፈት ያቀደች ይመስላለች። የእስራኤሉ የመከላከያ ሚኒስትር ኢራን የተደረሰውን የተኩስ አቁም ስምምነት ለማክበር ፈቃደኛ አይደለችም ማለታቸውም ለዚሁ ማሳያ ይሆናል። ይህ በእንዲህ እንዳለ እስራኤል ቴህራን የተኩስ አቁም ስምምነት ጥሳለች በሚል ከባድ ጥቃት ልትፈጽም ስለመሆኑ የሚያመላክቱ መረጃዎች በመውጣት ላይ ይገኛሉ። ወትሮም አሜሪካ ቴህራንን በተኩስ አቁም ሰበብ ልታዘናጋትና እስራኤልን ፋታ እንድታገኝ ልታደርጋት እንጂ የተኩስ አቁም ስምምነቱ ተግባራዊነት የሚጣሰው በእስራኤል በኩል ነው የሚሉ አስተያየቶችም ከኢራን በኩል በመውጣት ላይ ይገኛሉ። በቀጠናው ለአሜሪካ ወዳጅ ከሆኑ ሀገራት መካከል አንዷ ኳታር ለተባበሩት መንግስታት ድርጅት በጻፈችው ደብዳቤ ኢራን ትናንት ሰኞ ዕለት የፈጸመችውን ጥቃት ኮንናለች። ኳታር ኢራን ሰኞ በአሜሪካ
ኦዲድ የጦር ሰፈር ላይ የፈጸመችውን ጥቃት በመኮንን ለተባበሩት መንግስታት ዋና ጸሐፊ ደብዳቤ ልካለች። የኳታር ውጭ ጉዳይ ሚኒስትር ባወጣው መግለጫ ላይ ደብዳቤው ጥቃቱ የኳታር ሉዓላዊነትና ግዛታዊ አንድነት ላይ የተፈጸመ እጅግ አደገኛና ግልጽ ጥሰት መሆኑን ገልጿል። ደብዳቤው የኢራን አብዮታዊ ዘብ የሚሳኤል ጥቃት ለአካባቢው ሰላምና ደህንነት ቀጥተኛ ስጋት መደቀኑንም ያብራራል። የኳታር መንግስት በዚህ ግልጽ ጥቃት ተፈጥሮና መጠን ጋር ተመጣጣኝ በሆነ መልኩ በዓለም አቀፍ ሕግ መሰረት ምላሽ የመስጠት መብቱ የተጠበቀ መሆኑን አጽንኦት ሰጥቷል። የኳታር መንግስት የኢራንን አምባሳደር ጠርቶ ማናገሩን አስታውቋል። የውጭ ጉዳይ ሚኒስትሩ ሰኞ ዕለት በዩናይትድ ስቴትስ ጦር ሰፈር ላይ የተፈጸመውን የሚሳኤል ጥቃት ሙሉ በሙሉ ማክሸፏንም መግለጹ የሚታወስ ነው። ይህን በዚህ ልክ አነሳን አይቀር ለቀጠናውና ለሀያላን ሀገራት ጭምር ስጋት የሆነው የእስራኤልና ኢራን ግጭት መችና እንዴት ተጀመረ የሚለውን መመልከት ይገባል። እንደ አውሮፓውያኑ የዘመን ቀመር ሰኔ 6 ቀን 2017 ዓ.ም ንጋት ላይ እስራኤል በርካታ የኢራን ኒውክሌርና ወታደራዊ ኢላማዎች ላይ ድንገተኛ ጥቃት ፈጸመች። ጥቃቱም የኢራንን የኒውክሌር መርሃ ግብር ማውደም መሆኑን ጠቅላይ ሚኒስትር ቤንያሚን ኔታንያሁ የገለጹ ሲሆን ይህም በቅርቡ የኒውክሌር ቦምብ ለማምረት ተቃርባለች ያለችውን የኢራንን ዓላማ ማደናቀፍ ነው ሲሉ ተናግረዋል። ኢራን በበኩሏ የምታከናውነው የኒውክሌር መርሃ ግብር ለሰላማዊ አገልግሎት የሚውል እንደሆነ በተደጋጋሚ ትናገራለች። ቴህራን በምላሹ መቶዎች የሚቆጠሩ ሮኬቶችንና ድሮኖችን ወደ እስራኤል አስወንጭፋለች። ሁለቱ ሀገራት ከሳምንት በላይ በፈጃው ጦርነት በርካታ ሚሳኤሎችን መለዋወጣቸውን ቀጥለዋል። ትራምፕ ኢራን የኒውክሌር ጦር መሳሪያ መታጠቋን እንደሚቃወሙ ሲናገሩ ተደምጠዋል። ምንም እንኳን እስራኤል ይህንን በይፋ ባትናገርም ወይም ባታስተባብልም የኒውክሌር ጦር መሳሪያዎች እንዳሏት በሰፊው ይታመናል። በመጋቢት ወር የአሜሪካ ብሔራዊ መረጃ ዳይሬክተር ቱልሲ ጋባርድ ኢራን የዩራኒየም ክምችቷን ወደማይታወቅ ደረጃ ብታሳደግም የኒውክሌር ጦር መሳሪያ እየገነባች አይደለም ማለታቸውም የሚታወስ ነው። ፕሬዝዳንት ትራምፕም በቅርቡ ይሄውን መረጃ ስህተት ነው ብለው ካስተባበሏቸው መረጃዎች መካከል ተቀምጧል። እስራኤልና ኢራን ግጭት በቀጠለበት በዚህ ወቅት ትራምፕ ያሳለፉት የአሜሪካን አስተዳደሮች በመካከለኛው ምስራቅ የማያልቁ ጦርነቶች ውስጥ ገብተዋል ሲሉ ተችተው ነበር። አክለውም አሜሪካንን ከሌላ ሀገራት ግጭቶች ለማስወጣት ቃል ገብተዋል። እስራኤል በኢራን ላይ ድንገተኛ ጥቃት በፈጸመችበት ወቅት አሜሪካና ኢራን የኒውክሌር ድርድር ላይ ነበሩ። ከሁለት ቀናት በፊት ትራምፕ ኢራን ላይ ጥቃት ከመዘንዘራቸው አስቀድሞ ድርድር እንዲደረግ የሁለት ሳምንት ጊዜ እንደሚሰጡ ተናግረው እንደነበር የሚታወስ ነው። ለዛሬ በዚህ አበቃን። ጤና ይስጥልን።